በሚቀጥሉት ጥቂት ወራት ውስጥ በኢትዮጵያ ምድር ላይ አዳዲስ ሚሊዮነሮች ይፈጠራሉ። እነዚህ ሚሊዮነሮች ህንፃ የሚሰሩ ወይንም ትልልቅ ፋብሪካ የሚከፍቱ ቱጃሮች አይደሉም፣ እናንተም ልትሆኑ ትችላላችሁ። እነዚህ ሚሊዮነሮች በላፕቶፖቻቸው ወይንም በስልኮቻቸው ያላቸውን ኢንተርኔት ተጠቅመው አፕወርክ፣ ፋይቨር፣ ድሮፕ ሺፒንግ፣ ዩቲዩብ የመሳሰሉ የኦንላይን የገቢ ምንጮችን አሰሰው የሚሰሩ የዲጂታል ዓለም ጀግኖች ናቸው። እናንተስ ከነዚህ ውስጥ ትሆናላችሁ ወይስ እንደተለመደው ተመልካች? እስከዛሬ በኦንላይን መስራት እችላለሁ፣ እውቀቱ አለኝ፣ ግን ክፍያውን መቀበል የምችልበት መንገድ ጠባብ ነው ያላችሁ ያለቀሳችሁበት፣ በሰው ሀገር አካውንት ስትለማመጡና ኮሚሽን ስትበሉ የነበረበት ያ የጨለማ ጊዜ አሁን በይፋ አብቅቷል። አዲሱ የባንክ አሰራር ለፍሪላንሰሮች፣ ለዩቲዩበሮችና ለኦንላይን ነጋዴዎች የከፈተውን የሀብት በርና እንዴት ከዛሬ ጀምሮ የሰራችሁበትን ዶላር በቀጥታ ኪሳችሁ እንደምታስገቡ ሚስጥሩን አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ የባንክ ሂሳባችሁን በዶላር የምታጥለቀልቁበትና ከድህነት የምትወጡበትን ወሳኝ መረጃ በዝርዝር እነግራችኋለሁ። እንደሚታወቀው በዚህ ሰዓት ዓለም ላይ ያሉ በሚሊዮን የሚቆጠሩ ወጣቶች ካልጋቸው ሳይነሱ በአንድ ክሊክ ብቻ እናንተ እዚህ ሀገር ውስጥ በወር ከምትከፈሉት ደሞዝ በላይ እያገኙ እንደሆነ ብነግራችሁ ታምኑኛላችሁ? የሚታወቅ የሆነ እውነታ ነው። በዓለማችን ላይ በወጣትነት እድሜ ሰዎችን ወደ ታላቅ ሀብት እያመነጠቀ የሚገኘው ዋነኛው መንገድ የኦንላይን ስራ ነው። አንድ አሜሪካዊ ወይም ኬንያዊ ወጣት ሶፋው ላይ ተኝቶ የፈለገውን ሶፍትዌር ገዝቶ ስራውን ያቀላጥፋል። የሰራበትን ገንዘብ በሰከንዶች ውስጥ ይቀበላል። እኛ ግን እውቀቱ እያለን፣ ክህሎቱ እያለን፣ የኢንተርኔት ግንኙነቱ እያለን ለአመታት በአንድ የፕላስቲክ ካርድ እጦት ምክንያት ከዓለም ተገለን ቆይተናል። እስኪ ቆም ብላችሁ አስቡ። ፌስቡክ ላይ ማስታወቂያ ለመልቀቅ የሰው እጅ የምናይበት፣ የዩቲዩብ ገቢያችንን በእጃችን ለመንካት መንገድ የምንማጸንበትና አንድ ሶፍትዌር ለመግዛት የውጭ ሀገር ዘመድ የምንለምንበት ዘመን፣ ይህ በእውቀት ሳይሆን በፔይመንት ሜተድ እጦት የታጠርንበት ዘመን ምን ያህል አሳዛኝ ነበር። ዛሬ ይህን ቪዲዮ የምትመለከቱት በጣም እድለኞች ስለሆናችሁ ነው። ምክንያቱም ያ ለዘመናት የኢትዮጵያን ወጣቶች፣ የቴክኖሎጂ አፍቃሪዎችና የዲጂታል ሰራተኞችን የፋይናንስ እስረኛ አድርጎ የያዘው የብረት ግንብ በይፋ ፈርሷል። እንደሰማችሁ ይህን ዜና ተስፋ አደርጋለሁ። ይህ ቪዲዮ ስለ ማስተር ካርድ መፈቀድ ብቻ የሚያወራ አይደለም። ይህ የማስተር ካርድ መፈቀድ በሚቀጥሉት ዓመታት አዳዲስ የዲጂታል ሚሊዮነሮችን እንደሚፈጥርና እናንተም ከነዚህ ውስጥ እንዴት መሆን እንደምትችሉ ሚስጥሩን እነግራችኋለሁ። እስኪ ወደ ኋላ መለስ ብለን ያለፍንበትን ስቃይ እንታዘብ። ብዙ ፕላትፎርሞችን ሞክረናል፣ ብዙ ዶላሮችን ሰርተናል። ግን ያን የሰራነውን ዶላር መቀበል የምንችልበት መንገድ ስላልነበር በቃ ከዓለም ተገለን ነበር። ስንት ወጣቶች በኦንላይን ስራ ዶላር ማግኘት እየቻሉ መንገድ ጠፍቶባቸው ተስፋ ቆርጠዋል። አንድ ዩቲዩበር ቻናሉን ለማሳደግ ማስታወቂያ ማውጣት ቢፈልግ መንገድ ይዘጋበታል። አንድ ዲዛይነር ኦሪጂናል ሶፍትዌር ለመግዛት ቢሞክር your card is not supported የሚል አሰልቺ መልእክት ይገጥመዋል። ኢትዮጵያን ለአመታት ወደ ኋላ ያስቀራት የዲጂታል ቅኝ ግዛት ነው። እስከዛሬ ድረስ የነበረው አሰራር እጅግ ውስብስብና ከባድ ሊሆን የማይችል ነበር። በኢትዮጵያም የነበረው አንድ የማስተር ካርድ ተስፋ ይህ ካርድ የሚሰጠው ቪዛ ላላቸው ተጓዦች ብቻ ነበር። ይህ ማለት ዓለምን ለማየት ካልበረርክ በኢንተርኔት አማካኝነት ከዓለም ጋር መገናኘት አትችልም እንደማለት ነበር። በዚህ ምክንያት ኢትዮጵያ ከጎረቤቶቻችን ከነ ኬንያ፣ ከነ ኡጋንዳ፣ ከነ ሩዋንዳ አለፍ ብለንም ከሌሎች ማአት የአፍሪካ ሀገራቶች አንጻር በዲጂታል ክፍያ በብዙ አመታት ወደ ኋላ የቀረች ሀገር ነበረች። እውቀቱ ጠፍቶን አይደለም፣ ዶላሩን መስራት ማፈስ ምናምን ውስብስብና ከባድ ሆኖብን አይደለም። የሰራንበትን ገንዘብ ለመቀበል በሰው ሀገር አካውንትና በሰው እጅ መጠበቅ ግዴታ ነበረ። ነገር ግን አሁን ያ ነገር በቃ ኦሬዲ ወደ ማብቂያው ላይ ነው ያለነው። ኦሬዲ በቃ አብቅቷል ብለንም ማሰብ እንችላለን። አሁን ማስተር ካርድ በብሔራዊ ባንክ አዲሱ አዋጅ መሰረት ለሁላችንም ተደራሽ መሆን ህይወታችንን እንዴት ይለውጠዋል? ይህ ነው ዋናው ጥያቄ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያውን ነፃ ማድረጉ ባንኮችን ወደ ከረረ ውድድር ያስገባቸዋል። ይህ ውድድር ደግሞ ለደንበኛው ሲሳይ ነው። ባንኮች አሁን ዶላር ለማግኘት ሲሉ የተሻለ አገልግሎት ያለው ማስተር ካርድ ይዘውልን ይመጣሉ። ይህ ለውጥ ለኢትዮጵያ ዲጂታል ኢኮኖሚ ልክ እንደ ነዳጅ ነው። ከዚህ በፊት በምናባችን ብቻ የምናየው ኦንላይን ሾፒንግ እና ዲጂታል ክፍያ የቤታችን በር ላይ መጥተዋል እንደማለት ነው። ጥያቄው መቼ ይፈቀዳል የሚለው ነበር ላለፉት ዓመታት ሲያስጨንቀን የነበረው። አሁን ግን ጥያቄው እኛ ለዚህ እድል ተዘጋጅተናል ወይ ወደሚለው መዞር አለበት። ይህ አዋጅ ተግባራዊ ሲሆን በሀገራችን የንግድና የቴክኖሎጂ አድማስ ምን ያህል እንደሚሰፋ መገመት አያዳግትም። ማስተር ካርድ ብቻ አይደለም፣ ከዓለም ጋር የምንገናኝበት መጥቶ
ማስታወቂያ ነው። እሺ ካርዱ መጣ፣ ግን እንዴት ነው ሚሊዮነር የሚያደርገን ብላችሁ እንደምትጠይቁ አውቃለሁ። ይህ ካርድ በእጃችሁ ሲገባ እናንተን ወደ ሀብት ማማ የሚያወጡ 3 ዋና ዋና የወርቅ በሮችን አንድ በአንድ ልንገራችሁ። አንደኛውና ትልቁ እድል የፍሪላንስ ስራ ነው። እስከዛሬ አፕወርክ ወይም ፋይቨር ላይ ስራ ሰርታችሁ ገንዘቡን ለመቀበል ስንትና ስንት መከራ ነበር ስታዩ የነበረው። በሰው ሀገር ያለ ዘመድ ለመለመን ወይንም ደግሞ ግማሹን ኮሚሽን ለደላላ ለመስጠት ትገደዱ ነበር። ወይንም ፓዮኒር ካርድ በፖስታ ቤት እስኪመጣ ወራትን ትጠብቁ ነበር። አሁን ግን የሀገር ውስጥ ባንኮች በሚሰጧችሁ ማስተር ካርድ አማካኝነት የደከማችሁበት ዶላር በቀጥታ እጃችሁ ይገባል። ይህ ማለት በቢሾፍቱ ወይም በባህር ዳር ሆናችሁ ለለንደን ኩባንያ የሆነ ስራ ትሰራላችሁ። ክፍያውን ዳይሬክት ዊዝድራዋል በማድረግ በሰከንድ ውስጥ ትቀበላላችሁ። ዱባይ ወይም ሳውዲ መሄድ ሳያስፈልጋችሁ ሀገራችሁ ሆናችሁ የዓለምን ገበያ የምትቀላቀሉበት እድል ተፈጥሯል ማለት ነው። ሁለተኛው እድል ኢኮሜርስ እና የኦንላይን ንግድ። ማስተር ካርድ ካለ አንተ ተጠቃሚ ብቻ አይደለህም፣ ነጋዴም ጭምር ነህ። እስካሁን እቃ የምንሸጠው ለሰፈራችን፣ ለከተማችን ወይም ደግሞ አለፍ ካለ ለሀገራችን ነበር። አሁን ግን በማስተር ካርድ አማካኝነት የኢትዮጵያን ምርት በሾፒፋይ፣ በኢትሴይ ወይም በአማዞን በኩል ለዓለም መሸጥ ትችላላችሁ። በተጨማሪም አማዞን KDP ላይ መጽሐፍ ጽፋችሁ ወይንም ደግሞ ድሮፕ ሺፒንግ ሰርታችሁ ክፍያችሁን በዶላር በቀጥታ ካርዳችሁ ላይ ትቀበላላችሁ። ይህ በኢትዮጵያ ውስጥ ገና ያልተነካ ቢሊዮኖች የሚፈሱበት ትልቅ የንግድ ዘርፍ ነው። ማስተር ካርድ የዚህ የንግድ ዘርፍ ቁልፍ ነው። ሶስተኛው ዩቲዩበሮች፣ ቲክቶከሮችና የሶሻል ሚዲያ ተጽዕኖ ፈጣሪዎች እስከዛሬ ቻናላችሁን ሞኔታይዝ ለማድረግ የውጭ ሀገር ሰው ስትለምኑ ነበር፣ ወይም ደግሞ ሌላ ሀገር ውስጥ የሚፈቀዱ ውስብስብ የሆኑ መንገዶችን እንከተል ነበር። ግን በአዲሱ አዋጅ መሰረት ባንኮች የውጭ ምንዛሪ አካውንት ሲከፍቱላችሁና ማስተር ካርድ ሲሰጧችሁ የልፋታችሁን ዋጋ በኩራት ትቀበላላችሁ። ከዛም አልፎ ንግዳችሁን ለማሳደግ ጉግል አድሰንስ፣ ፌስቡክ አድሰንስ ወይም ደግሞ ቲክቶክ ላይ ማስታወቂያ ለመልቀቅ በሰው እጅ ላይ መንጠልጠል ቀረ ማለት ነው። በገዛ ካርዳችሁ $10 ከፍላችሁ ማስታወቂያ ሰርታችሁ $1000 የምታፍሱበት መንገድ ተከፍቷል። ይሄ ነው የሀብት ሚስጥሩ። ለምን ይህን እድል በዚህ ቪዲዮ ቀድሜ ተቻኩዬ ልሰራላችሁ ቻልኩ? ምክንያቱም ገበያው ገና ጥሬ ነው። አብዛኛው ሰው አሁንም ነገሩ ገና አልገባውም። የዚህ ቻናል ቤተሰቦች ቀድማችሁ ገብቷችኋል። ባንኮች አሁን ላይ በውድድር ላይ ናቸው። የውጭ ምንዛሪ ገበያው ነፃ በመሆኑ ባንኮች እናንተን ለመሳብ የቀይ ምንጣፍ እንዲያነጥፉላችሁ ያደርጋቸዋል። ይህንን እድል አሁን ካልተጠቀማችሁበት በሚቀጥሉት 2 ዓመታት ጓደኞችህ ሚሊዮነር ሲሆኑ ለምን በዛ ቀን አልጀመርኩም ብለህ መቆጨትህ አይቀርም። አሁን የሚያስፈልጋችሁ 3 ነገር ብቻ ነው። አንደኛው የሚሸጥ ክህሎት። ምናልባት ምንም ክህሎት የለኝም ልትሉ ትችላላችሁ። ወላሂ ግን እያንዳንዱ ሰው ወደ ኦንላይኑ ዓለም ቢመጣ ሊሸጥ የሚችለው ገንዘብ ሊያስገኝለት የሚችል የሆነ ክህሎት አለው። ይህ ክህሎት ምንድነው? እስኪ የኔን ቻናል በደንብ ተከታተሉ፣ ክህሎቶቻችሁን እንድታውቁ። አለፍ ብሎ በዛ ክህሎቶቻችሁ ደፋር ሆናችሁ ስራን ሰርታችሁ በዶላር ተከፋይ እንድትሆኑ የሚያደርጉ አስተማሪ መልእክቶችና ቪዲዮዎችን ሰራላችኋለሁ። ሁለተኛው ኢንተርኔት ነው። ሶስተኛው ደግሞ የሀገር ውስጥ ማስተር ካርድ። እነዚህ 3ቱ ሲገናኙ እናንተን ከሀብታምነት የሚለያችሁ ምንም ነገር የለም። የመጨረሻው ጥያቄ ለእናንተ ነው። ይህ ካርድ በእጃችሁ ሲገባ ቲክቶክ ላይ ዳንስ ለማየትና ኔትፍሊክስ ለመክፈል ነው የምትጠቀሙበት ወይስ የራሳችሁን የቢዝነስ ግዛት ለመገንባት? ዓለም በሯን ከፍታልናለች። ቁልፉ ደግሞ ማስተር ካርድ ነው። አሁን አንድ ወሳኝ ጥያቄ እንደተፈጠረባችሁ አውቃለሁ። በጣም ደስ ይላል፣ ግን የትኛው ባንክ ነው ይህን ካርድ በቀላሉ የሚሰጠው? የትኛውስ ባንክ ነው ሰርቪስ ቻርጁ ቅናሽ የሆነው? እና እንዴት ነው ከፓዮኒር ወይም ከጉግል አድሰንስ ጋር የምናገናኘው? እነዚህን ወሳኝና ጥብቅ ጥያቄዎች በሌላ ቪዲዮ በጣም ዘርዘር አድርጌ ስቴፕ ባይ ስቴፕ አሳያችኋለሁ። ያ ቪዲዮ እንዳያመልጣችሁ አሁኑን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አረጋግጡ። ምክንያቱም ቀጣይ ቪዲዮ የገንዘብ ቧንቧችሁን የምትከፍቱበት ቁልፍ ነው። ጊዜው አሁን ነው። ኢትዮጵያ በዲጂታል ወርቅ የምትበለጽግበት ጊዜ ደርሷል። ተሳታፊ እንጂ ተመልካች አትሆኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።